ሰላም ሰላም የሸጋ ስፖርት ተከታታዮች እንደምን አላችሁ ለጥቂት ደቂቃዎች አብረን ከቆየን የግራንድ ስላም ትራክ ሁለተኛ ከተማ በሆነችው በማያሚ ኢትዮጵያውያን አትሌቶች የተካፈሉበት ውድድር ሲደረግ ነበር ያስመዘገቡትን ውጤት እናነሳለን ዛሬ ደግሞ ሌላኛው የትራክ ተጠባቂ ውድድር የዳይመንድ ሊግ መርሃ ግብርም ይደረጋል ሁለተኛ ከተማ ሆናለች በሻንሃይ ዛሬ ይደረጋል ስለዚህም የዳይመንድ ሊግ ውድድር ኢትዮጵያውያን አትሌቶች ስለሚካፈሉባቸው ውድድሮች ሰፋ አድርገን ለማንሳት እንሞክራለን እንደተለመደው መረጃች ላይክ በማድረግ ጀምሩ ሐሳባችሁን ደግሞ ኮሜንት ላይ አድርሱኝ የግራንድ ስላም ትራክ ሁለተኛ ከተማ ማያሚ ትላንትና ዛሬ ሌሊቱን ብሎ መናገር ይቻላል ውድድር ሲደረግበት ነበር ለሶስት ቀናት የሚቆየው የግራንድ ስላም ትራክ ውድድር ማያሚ ላይ ደርሷል ኢትዮጵያውያን አትሌቶች ተካፋይ የነበሩባቸው የሌሊት ሩጫዎችም ነበሩ በ5000 ሜትር የሴቶች ውድድር ኬንያዊቷ አግነስ ጄቤትን ጌቲች አንደኛ ሆና አጠናቃለች 12 ነጥብ ትላንትና አግኝታለች ከመዲና ኢሳ ጋር አንገት ለአንገት ተናንቀው ነበር የገቡት መዲና ኢሳ 14 ደቂቃ ከ25 ሰከንድ ከ92 ማይክሮ ሰከንድ ስትገባ አግነስ ጌቲች ደግሞ 14 ደቂቃ ከ25 ሰከንድ ከ80 ማይክሮ ሰከንድ ነው የገባችውና በጣም ተቀራራቢ እንደነበረ ሰዓታቸው ይናገራል ሶስተኛ ሆና ሂሩት መሸሻ አጠናቃለች እንግዲህ ጥሩ ፉክክር የታየበት ነበር መዲና ኢሳ 8 ነጥብ 6 ነጥብ ደግሞ ሂሩት መሸሻ ስታገኝ አንደኛ የወጣችው አግነስ ጄቤትን ጌቲች 12 ነጥብን ይዛለች አይና አዲስ መብራቱ አምስተኛ ጽጌ ገብረሰላማ ስድስተኛ ሆነው ጨርሰዋል የትላንቱ ሰዓት በአሜሪካ በዩኤስኤ ምድር ላይ በ5000 ሜትር በሴቶች የተሮጠ ፈጣኑ ሁለተኛው ሰዓት ተብሎ ተመዝግቧል እሁድ የ3000 ሜትር ፍጻሜ ይደረጋልና እነዚህ አትሌቶች ናቸው በ3000 ሜትሩም የሚካፈሉት 12 ነጥብ የያዘችው እንጌቲች እሁድ የምትሸነፍ ከሆነ በ3000 ሜትሩ መዲና ኢሳ ካሸነፈችና በድምር ውጤት አሸናፊ ሆና ካጠናቀቀች በነጥቡ $100,000 ወደ መዲና ኢሳ ኪስ ሊገባ ይችላል ነገር ግን አግነስ እንጌቲች 3000 ሜትሩን ደግሞ ጥሩ ውጤት አስመዝግባ ነጥቧ የተሻለ ከሆነ $100,000 ወደሷ ይሄዳል በሌሎች ውድድሮች ደግሞ ሌሊቱን ኢትዮጵያውያን አልነበሩም በ1500 ሜትር ግን ትውልደ ኢትዮጵያዊ ያሬድ ንጉሱ ነበር ጆሽ ከር አንደኛ ሆኖ አጠናቋል እርሱ ሁለተኛ ሆኖ ጨርሷል የወንዶች 3000 ሜትር ነበር ግን የኛ አትሌቶች የተካፈሉበት አልነበረም ቅዳሜና እሁድ የሴቶች 800 እና 1500 ሜትር ይደረጋል ድርቤ ወልተጂና ፍሬወይኒ ኃይሉ ይካፈላሉ ድርቤ ወልተጂ ባለፈው በኪንግስተን ጃሜይካ በነበረው የመክፈቻ ውድድሩ ላይ $100,000 አሸንፋለች ፍሬወይኒ በቅርቡ ናንጂንግ በነበረ የቤት ውስጥ ዓለም ሻምፒዮና በ3000 ሜትር አሸናፊ እንደነበረች ይታወሳል አጠር ባሉ ውድድሮች ላይ መካፈል እንደምትችል አሳይታለች ከዚህ በፊት ፍሬወይኒ ኃይሉ አሁን በ800 እና በ1500 ነው የምትካፈለው እና በአጫጭር ርቀቶች ለምሳሌ በ2022 የቤት ውስጥ ዓለም ሻምፒዮና በ800 ሜትር የብር ሜዳሊያ ወስዳለች በ1500 ደግሞ 2024 ላይ በቤት ውስጥ ዓለም ሻምፒዮና አሸናፊ ሆና አጠናቃለች በ800 ሜትር ያላት የግል ፈጣን ሰዓቷ 1 ደቂቃ ከ57 ነው በ1500 ሜትር 3 ደቂቃ ከ54 ሮጣለችና ነገና ከነገ ወዲያ በሚኖሩ ውድድሮች ላይ ትልቅ የአሸናፊነት ግምትን አግኝታለች እንደው ጥቂት ስለ ግራንድ ስላም ትራክ ውድድር ለማለት ይሄ ውድድር በጣም ከፍተኛ የሚባል ገንዘብ ለመሸለም የተዘጋጀ ነው አትሌቶች በየመድረኩ በአራት የተለያዩ ከተማዎች ላይ በነጥብ አሸናፊ ሆነው ሲያጠናቅቁ $100,000 ያገኛሉ በአራት መድረኮች አሸናፊ ሆኖ ያጠናቀቀ አትሌት $400,000 ወደ ኪሱ ያስገባል እንደማለት ነው 12.6 ሚሊዮን ዶላር አዘጋጆቹ ለዚህ ውድድር ሽልማት አሰናድተዋል 8 አትሌቶች በየመድረኩ በየፉክክሩ ይሳተፋሉ አንደኛ ሆኖ ያጠናቀቀ በድምር በነጥብ ውጤት $100,000 ሁለተኛ ለሆነው $50,000 ያለ ይቀጥላል ስምንተኛ ሆኖ ላጠናቀቀ ሰው $10,000 ጭምር ይሰጣል በግራንድ ስላም ትራክ ተሳታፊ ለሆኑ አትሌቶች ጭምር ወደ ውድድሩ ለሚገቡበት ብቻ $2,000 ተጨማሪ ቦነስ እንደዚሁ እንደሚያገኙ ተገልጿል ስለዚህ ስምንተኛ ሆኖ በድምር ውጤት ያጠናቀቀ ሰው የተሳትፎ $2,000 እና $10,000 ደግሞ በነጥቡ $12,000 ያገኛል እንደማለት ነው ኢትዮጵያውያኑ እንደነት ሀጎስ ገብረ ህይወት እንደነ ድርቤ ወልተጂ ጽጌ ገብረሰላማ ያሉ አትሌቶች እጅጋየው ታዬ እየተካፈሉ ነው ባለፈው ድርቤ ወልተጂና እጅጋየው ታዬ በኪንግስተን ጃሜይካ የነበረውን የነጥብ ውድድር አንደኛ ሆኖ በማጠናቀቃቸው $100,000 እንዳሸነፉ ይታወቃል ኪንግስተን ጃሜይካ ላይ ከተደረገ
ከተደረገ በኋላ በአሜሪካ ሎስ አንጀለስ በፊላዴልፊያ እና በሚያሚ ዛሬ ለሊቱን በተደረገችው ከተማ ጀምሮ ይደረጋል ማለት ነው ሶስቱ ከተማዎች አሜሪካ ናቸው ፊላዴልፊያ ዩኤስኤ እና ማያሚ ናቸው የሚደረጉት የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለቆያችሁ እናመሰግናለን ይህንን ገጻችንን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ሁኑ ሰላም የዚህ ውድድር አዘጋጅ ማይክል ጆንሰን ይባላል የቀድሞ የአሜሪካ ያጭር ርቀት ሯጭ ነው በኦሎምፒክ ውድድሮች 4 ወርቅ ሜዳሊያ በዓለም ሻምፒዮናዎች 8 የወርቅ ሜዳሊያን መሰብሰብ የቻለ ነው ትልልቅ የሚባሉ ስኬቶችን አስመዝግቧል አሁን ደግሞ ግራንድ ስላም ትራክ የተባለ ውድድርን በመመስረት አትሌቶች ለከፍተኛ ገንዘብ እንዲፎካከሩ እያደረገ ነው ያለው ማያሚ ላይ ከተደረገ በኋላ በግንቦት ወር ፊላዴልፊያ ይቀጥላል በግንቦት መጨረሻ አካባቢ ከዚያ በሰኔ መጨረሻ አካባቢ ደግሞ ሎስ አንጀለስ ላይ አራተኛው ከተማ ይሆንና የግራንድ ስላም ትራክ የመጀመሪያው አመት ውድድር ማብቂያ ይሆናል ማለት ነው ዛሬ ሌላኛው የትራክ ውድድር ሁለተኛው ከተማ ላይ ይደረጋል በቻይና ባለፈው ዚያመን ላይ ነበር የተደረገው አሁን ደግሞ ወደ ሻንጋይ ይመጣል ሁለተኛ ከተማ የሆነችው ሻንጋይ ደግሞ ትልልቅ የሚባሉ ውድድሮችን ታስተናግዳለች በቴክስታይል ሲቲ ስፖርት ሴንተር ነው ይሄ ውድድር የሚደረገው የኦሎምፒክ አሸናፊዎች የዓለም ክብረ ወሰን ባለቤቶች የዓለም ሻምፒዮና አሸናፊዎች የሚገኙበት ትልቅ የሚባል መድረክ ነው ዛሬ ኢትዮጵያውያን አትሌቶች ከሚካፈሉ ባቸው ጥቂት ውድድሮች መካከል የተወሰኑትን ለማንሳት በወንዶች በ5000 ሜትር በሪሁ አረጋዊ ይሮጣል በዛሬው መድረክ ላይ በሪሁ የኦሎምፒክ የብር ሜዳሊያ ባለቤት እንደሆነ ይታወቃል ፓሪስ ላይ በ10000 ሜትር ይህንን አሳክቷል የዳይመንድ ሊግ ውድድሮችን ከዚህ በፊት 2 ጊዜ በአጠቃላይ አሸናፊ ሆኖ ያጠናቀቀ ነው በሪሁ በውድድሩ መድረክ ላይ ዛሬ ትልቅ የሚባል እንግዲህ ተፎካካሪ ይጠብቋል ተብሎ አይገመትም በሪሁ ሁሌ በሚሮጥበት ሰዓት ላይ በጥሩ ብቃት ላይ ሆኖ የሚሮጥ አትሌት ነው always in shape ይሉታል በጥሩ ብቃት ሁሉ ጊዜ አትሌቲክስ ውድድሮችን ያደርጋል በዛሬው ፊልድ ግን እርሱን ብቃቱን የሚመጠን ጠንካራ ተፎካካሪ ያለው አይመስልም በኦሎምፒክ 5000 ሜትር ፍጻሜ ባለፈው ፓሪስ ላይ የነበሩ አትሌቶች አንድም እንኳን የለም 22 አትሌቶች በፓሪስ ነበሩ ከነዚህ 22 ሰዎች አንዱም እንኳን ለፍጻሜ የደረሰ ሯጭ በዛሬ በዳይመንድ ሊግ 5000 ሜትር ውድድር ላይ ከበሪሁ ጋር አብሮ አይፎካከርምና ትልቅ የሚባል ትንቅንቅ ያደርጋል ተብሎ አይጠበቅም ጌትነት ዋለ በርግጥ አለ ጌትነት ዋለ በዚህ መድረክ ይሮጣል 5000 ሜትርን 12 ደቂቃ ከ53 መሮጥ ችሏል በኦሎምፒክ በ3000 መሰናክል 9ኛ ሆኖ ያጠናቀቀ አትሌት ነው ጌትነት ዋለ በኦሎምፒኩ በ10000 ሜትር 14ኛ ሆኖ የወጣው ኬንያዊው አትሌት ኒኮላስ ኪፕኮሪር እንደዚሁ ይሮጣል 12 ደቂቃ ከ46 አለው የግል ፈጣን ሰዓቱ በ5000 ሜትር ይሄ ነው በሪሁ 5000 ሜትርን 12 ከ40 መሮጥ የቻለ አትሌት ነውና በጣም ፈጣን ሰዓት እንዳለው ይሄ ያሳያል ነገር ግን ከበሪሁ ጋር በተገናኘ ለምንድነው ዳይመንድ ሊግ ላይ እየተካፈለ ያለው ለምንድነው በግራንድ ስላም ትራክ እየሮጠ ያልሆነው የሚል ጥያቄን አስነስቷል በተለይ በትራክ ተከታታዮች በአትሌቲክስ ወዳጆች በሪሁ አረጋዊ ይጠበቅ ነበር ሀጎስ ገብረህይወት ነው እየሮጠ ያለውና ለምንድነው ያልሮጠው ተብሎ እየተነሳ ነው ምክንያቱም የርሱ ቀንደኛ ተፎካካሪ የሆኑ አትሌቶች ግራንት ፊሸርን ጨምሮ በዚያ እየሮጡ ነው የሚገኙት ከኢትዮጵያ ወደ ሻንጋይ ከመብረር ይልቅ ወደ ማያሚ መብረር ቀላል ነው የሚሆነው ለበሪሁ ዛሬ ትላንት ነገን በማያሚ መሮጥ ይችል ነበር እሱ ግን ሻንጋይ ነው ወደ ቻይና ያደረገው ምክንያት ተብሎ ከተዘረዘሩ ጉዳዮች መካከል አንደኛው ፌዴሪኮ ሮሳ ይባላል የበሪሁ አረጋዊ ወኪል ነውና ይሄ ወኪል በጣም በርከት ያሉ ደንበኞቹ በግራንድ ስላም ትራክ ላይ እንዲካፈሉ አላደረጋቸውም ለምሳሌ ቢያትሪዝ ቸቤት በዳይመንድ ሊግ ነው የምትሮጠው ከዛ ባለፈ እንዶሪ ባያፖ እንዶሪ በዳይመንድ ሊግ ትሮጣለች ለጺሌ ቴቦጎ ይሄ ቦትስዋናዊ ያጭር ርቀት አትሌት በ200 ሜትር በኦሎምፒኩ ወርቅ የወሰደው ለጺሌ እንደዚሁ በዳይመንድ ሊግ ነው እየሮጠ የሚገኘው ማሪ ጆሲ ታሉ እንደዚሁ በዳይመንድ ሊግ እየሮጠች ነውና የፌዴሪኮ ሮሳ ደንበኞች በሙሉ በዳይመንድ ሊግ ነው እየተካፈሉ የሚገኙት ለግራንድ ስላም ትራክ ቦታ የሰጠው አይመስልም ሰውየው አንደኛው ምክንያት በዚህ ሊሆን ይችላል ሌላኛው ግን የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለቆያችሁ እናመሰግናለን ይህንን ገጻችንን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ሁኑ ሰላም
የጂኦግራፊ ምክንያትም ሊሆን እንደሚችል እየተጠቀሰ ነው። የዚህ ወኪል የሆኑ አትሌቶች በብዛት መገኛቸው አፍሪካ ነውና ምናልባት የዳይመንድ ሊግ ውድድሮችን ለማድረግ የተመቸ ላይሆን ይችላል። ቦታው በኪንግስተን ጃሜይካ፣ በማያሚ፣ በፊላዴልፊያ፣ በሎስ አንጀለስ ነው የሚደረጉትና እነዚህ ቦታዎች ላይ መገኘት ላይመቻቸው ይችላል ተብሎ ተጠቁሟል። ለማንኛውም የበሪሁ አረጋዊ በዳይመንድ ሊግ ውድድር መካፈልና በግራንድ ስላም ትራክ ላይ አለመኖር ጥያቄ እያስነሳ ነው። ምክንያቱም ከዳይመንድ ሊግ የበለጠ ከፍተኛ ገንዘብ ለሽልማት እየከፈለ ያለው ግራንድ ስላም ትራክ ነውና በሪሁ አረጋዊ በዚህ ብቃቱ ጠቀም ያለ ገንዘብ ይዞ መምጣት የሚችልበት ውድድር ነበረ ግራንድ ስላም ትራክ። እርሱ ግን በዳይመንድ ሊግ ነው እየተካፈለ ያለው። በ800 ሜትር በሴቶቹ ጽጌ ዱጉማ ትሮጣለች። የኦሎምፒክ የብር ሜዳሊያ ባለቤት ሆና ያጠናቀቀችው ጽጌ ዱጉማ ባለፈው ናንጂንግ በነበረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና 6ኛ ሆና ነው ያጠናቀቀችው። ከዩኤስኤ የመጡ 1 ደቂቃ ከ56 ገደማ ያላቸው አትሌቶች በዳይመንድ ሊጉ ዛሬ ይሮጣሉ። ናንጂንግ የነበረው የውጤት ማጣቷ ምክንያት ከቀድሞ አሰልጣኟ ጋር በነበረ የስነ ልቦና ጫና እንደሆነ የፌዴሬሽኑ ፕሬዝዳንትም የቴክኒክ ዳይሬክተሩም በቃለ ምልልስ ሲነግሩን ነበረ። አትሌቶች ከውድድር በፊት የትኛውም አይነት የአካልም ሆነ የስነ ልቦና ጫና በአሰልጣኞቻቸው ሊደርስባቸው አይገባም ነበረ። ነገር ግን ጽጌ ዱጉማ የፍጻሜ ውድድሩን ከማድረጉ አስቀድሞ ከቀድሞ አሰልጣኟ እንዲህ ያሉ ጫናዎች ደርሰውባታልና ለውጤት ማጣቷ እንደ ምክንያት ሲጠቀስ ነበረ። ይታወሳል ከሳምንታት በፊት በነበረው ጉዳይ ላይና እንግዲህ አሁን ከዚህ ጉዳይ አገግማ አሁን ወደ ዳይመንድ ሊጉ ትሮጣለች። የ2025 የመጀመሪያ የአውትዶር ውድድሯ ነው። ምክንያቱም ባለፈው በናንጂንግ በኢንዶር በቤት ውስጥ ነው የሮጠችውና እስቲ ከዚህ ጉዳይ አገግማ ዳግም ወደ ውጤት ወደ አሸናፊነት ትመለሳለች ወይ የሚለውን ዛሬ በዳይመንድ ሊጉ እንመለከታለን። ሌላው የ3000 መሰናክል ውድድር ነው። በ3000 መሰናክሉ ባለፈው ዚያመን ላይ አሸናፊ ሆኖ ያጠናቀቀው ሳሙኤል ፍሬው ይሮጣል ከሞሮኮዊው አትሌት ከሶፊያን ኤልባካሊ ጋር ጥሩ ትንቅንቅ ነው ያደርጋሉ ተብሎ የሚጠበቀው። ምክንያቱም ሳሙኤል ፍሬው ይህንን አትሌት ባለፈው አስከንድዶታል። ኤልባካሊ ባለፈው ዓመት በፍጻሜ ውድድር ከመሸነፉ በፊት ለ3 ዓመት ያለ ሽንፈት የዘለቀ በጣም ጠንካራ የሚባል የ3000 መሰናክል ሯጭ ነውና ዛሬ ያለፈ ሽንፈቱን ለመበቀል ይሮጣል ተብሎ ነው የሚታሰበው። ሳሙኤል ፍሬው በጣም የሚገርም አይነት አጨራረስ ነበረ ያሳየው በዚያመኑ የዳይመንድ ሊግ የመክፈቻ ውድድር ላይ። ያ ውድድር ላይ የነበሩ ሁሉም አትሌቶች ዛሬ ደግመው ይካፈላሉ በ3000 መሰናክሉ። 15ቱም ነው የሚሮጡት። ከቱኒዚያ አንድ አትሌት እንደተጨመረ መረጃዎችን እየተመለከትን እንገኛለን። እንግዲህ ኤልባካሊ በጣም ስኬታማ የሚባል የ3000 መሰናክል አትሌት ነው። በኦሎምፒክም በዓለም ሻምፒዮናም ክብሮችን መልሶ መላልሶ መቀዳጀት የቻለ ነው። 2021 2022 እና 2024 ላይ ኤልባካሊ የዳይመንድ ሊግ አሸናፊ ሆኖ ባጠናቀቀባቸው አመታት የ3000 መሰናክሉን ከጀመረበት ሰዓት ያለፈው አመት ሰዓቱ ይፈጥን ነበር። ማነው ያለፈው የዚያመን ሰዓቱ ይፈጥን ነበር። 8 ደቂቃ ከ06 ነው የገባው። ግን ይሄንንም ሰዓት አስመዝግቦ ነው የተሸነፈውና እንግዲህ መልሶ ሳሙኤል ፍሬው ያሸንፋል ወይንስ ደግሞ ኤልባካሊ ያለፈው ሽንፈቱን ይበቀላል? ዛሬ የምንመለከተው ጉዳይ ነው የሚሆነው። የተወደዳችሁ የሸጋ ስፖርት ተከታታዮች አብራችሁን ስለቆያችሁ እናመሰግናለን። ይህንን ገጻችንን ሰብስክራይብ በማድረግ ላይክ እና ሼር በማድረግ ቤተሰብ ሁኑ። ሰላም።